ባለፈው በነበረን ትምህርት ደግሞ የእግዚአብሔር ልጅ ማለት ንጉሥ ማለት ነው። ስለዚህ የእግዚአብሔር ልጅ ሲባል በዚህ አውድ ከዳዊት ዘር የመጣ ንጉሥ መሆኑን እንደሚናገር ተመልክተናል። ለምሳሌ ናትናኤል ገና ሲያየው አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ ይለዋል። ስለዚህ በዛ ቦታ ላይ ንጉሥነቱን ወይም መሲህነቱን የእግዚአብሔር ልጅነቱ እሱን ነው የሚያሳየው ብለናል። ዛሬ ደግሞ የምናየው የእግዚአብሔር ልጅ ማለት መለኮት ማለት ነው ወይም አምላክ ማለት ነው የሚለውን ነው የምናየው። በማቴዎስ ወንጌል ምዕራፍ 22 እንጀምራለን። ማቴዎስ 22 ከ41 እስከ 46 ታሪኩ በማርቆስ 12 ላይም በሉቃስ 20 ላይም አለ፣ ግን አንዱን ብናነብ እንችላለን። ማቴዎስ 22 ከቁጥር 41 እስከ 46። ፈሪሳውያንም ተሰብስበው ሳሉ ኢየሱስ ስለ ክርስቶስ ምን ይመስላችኋል? የማንስ ልጅ ነው ብሎ ጠየቃቸው። የዳዊት ልጅ ነው አሉት። እርሱም እንኪያስ ዳዊት ጌታ ጌታዬን ጠላቶችን የእግርህ መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው ሲል እንዴት በመንፈስ ጌታ ብሎ ይጠራዋል? ዳዊትስ ጌታ ብሎ ከጠራው እንዴት ልጁ ይሆናል አላቸው። አንድም ቃል ስንኳ ይመልስለት ዘንድ የተቻለው የለም። ከዚያን ቀን ጀምሮ ወደፊትም ማንም ሊጠይቀው አልደፈረም ይላል። መሲሁ የዳዊት ልጅ መሆኑን ፈሪሳውያን ያውቃሉ፣ ትክክልም ናቸው። የዳዊት ልጅ መሆኑን ይቃቸው ስለ ክርስቶስ ማለት መሲህ ማለት ነው። ክርስቶስ የግሪክ ቃል ነው፣ በዕብራይስጡ መሲህ ማለት ነው። የተቀባ ለነቢይነት የተቀባ ማለት ነው እና ክርስቶስ ማለት መሲህ ማለት ነው በዕብራይስጡ። ስለዚህ መሲሁ ወይም ክርስቶስ የማን ልጅ ነው ሲላቸው ወዲያው የዳዊት ልጅ አሉት። ትክክል ናቸው። ግን አንድ ጥያቄ ጠየቃቸው። ታዲያ ዳዊት እንዴት ጌታዬ ብሎ ይጠራዋል? ምክንያቱም በመዝሙር መጽሐፍ ላይ ምን ይላል? ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ ብሎታል። ስለዚህ ዳዊት እንደሱ ብሏል። ዳዊት ምን አለ? ጌታ ጌታዬን በቀኝ ተቀመጥ አለ። ጌታዬ መሲሁ እንደሆነ ያውቃሉ። ጌታ ደግሞ እግዚአብሔር ነው። ስለዚህ እንዴት ነው ዳዊት መሲሁን ጌታዬ የሚለው? ምክንያቱም የዳዊት ልጅ ነው። እውነት ነው። ልጁ ከሆነ ደግሞ ልጅ ነው እንጂ አባቱን ጌታዬ ሊል የሚችለው አባት ልጁን ጌታዬ ሊል አይችልም። ስለዚህ መሲሁ የዳዊት ልጅ ከሆነ ዳዊት መልሶ ልጁን እንዴት ጌታዬ ብሎ ይጠራዋል? ጌታዬ ብሎ ከጠራው ደግሞ እንዴት ልጁ ይሆናል አላቸው። ምክንያቱም ጌታው ከሆነ ልጁ ሊሆን አይችልም። ልጁ ከሆነ ልጁን ጌታዬ ሊል አይችልም። ስለዚህ ግራ ገባቸው። ግን ጌታዬ ሲል አምላክነቱን ነው የሚያሳየው። ልጁ ሲሆን ደግሞ መሲህነቱን፣ ሰውነቱን፣ ንጉሥነትን ነው የሚያሳየው። ስለዚህ በንጉሥነቱ ከዳዊት ዘር የመጣ ንጉሥ ስለሆነ የዳዊት ልጅ ነው። በአምላክነቱ ደግሞ የዳዊት ምንድን ነው? ጌታ ነው። ስለዚህ በአንድ ጊዜ የዳዊት ጌታም የዳዊት ልጅም ልጅ ነው። እነሱ ግን የዳዊት ልጅነቱን ነው እንጂ የሚያውቁት የዳዊት ጌታነቱን አያውቁም። ምክንያቱም መሲሁ አምላክ ነው ብለው አያምኑም። እንደሱ አይነት ኤክስፔክቴሽን ስላልነበራቸው ግራ ገባቸው። ዳዊት ግን ልክ ነበረ። ልጁን ጌታ ማለቱ ልክ ነው። ምክንያቱም መሲሁ ለዳዊት አምላኩም ጭምር ለዳዊት ጌታም ጭምር ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እውነት ነው የዳዊት ልጅ ነው። ነገር ግን የዳዊት ልጅ ብቻ አይደለም፣ የዳዊት ጌታ የዳዊት አምላክ ነው። ስለዚህ እሱን ነው ጌታችን ኢየሱስ ክርስቶስ እየጠቆማቸው ያለው። ብዙ ጊዜ ወንጌላትን ስናነብ እነሱ ናቸው እየመጡ የሚጠይቁት ፈታኝ ጥያቄ አይደል? አሁን ግን እሱ ነው የጠየቃቸው። መሲሁ የማን ልጅ ይመስላችኋል ብሎ እሱ ነው የጠየቃቸው። ግልጽ ነው። የዳዊት ሲሉት እንዴ የዳዊት ከሆነማ እንዴት ጌታ ያለው? ጌታው ከሆነ እንዴት ልጁ ነው? ጌታችን ኢየሱስ ክርስቶስ ነው የጠየቃቸው። ምክንያቱም መሲሁ እሱ ማለት ነው የዳዊት ልጅ ብቻ ሳይሆን አምላክ መሆኑንም ዘላለማዊ የእግዚአብሔር ልጅ መሆኑንም እንዲያውቁ ስለፈለገ ነው። በዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ሐዋርያ ዮሐንስ እንደዚህ ይለናል። 1:18 እኔ በአዲሱ መደበኛ ትርጉም ላንብበው። ከቶውንም እግዚአብሔርን ያየ ማንም የለም፣ ነገር ግን በአብ እቅፍ ያለው አንድያ ልጁ የሆነው አምላክ እርሱ ተረከው። አንድያ ልጁ የሆነው አምላክ እርሱ ተረከው ይላል። ይሄ በግሪኩ ሞኖጌነስ ሁዮስ ነው የሚባለው። ሁዮስ ማለት ልጅ ማለት ነው።
ሞኖጌነስ ሞኖ እንደምታውቁት አንድ ብቻ ዋን ኤንድ ኦንሊ ማለት ነው። እና አንድ ሲል ከሌሎች መካከል አንድ ማለት ሳይሆን በአይነቱ ልዩ የሆነ አምሳያ ተመሳሳይ የሌለው ተቀዳሚም ተከታይም የሌለው ማለት ነው። በአይነቱ የተለየ መደብ ያለው ማለት ነው። በፈረንጅኛው pertaining to being the only one of its kind within a specific relationship. the only kind ነው የሚለው ወይም pertaining to being the only one of its kind or class unique in kind ማለት ነው። የተለየ በአይነቱ ተቀዳሚም ተከታይም የሌለው ማለት ነው። ሐዋርያው ዮሐንስ ይህንን ቃል በ5 ቦታዎች ላይ ተጠቅሞታል። አንድያ ተብሎ የተተረጎመው ሞኖጌነስ የሚለውን የግሪክ ቃል በዮሐንስ 1:14 ላይ ቅድም ያነበብነው 1:18 ላይ 1:18 ምዕራፍ 3 ላይ ደግሞ ቁጥር 16 እና ቁጥር 18 ላይ ምዕራፍ 3 ቁጥር 16 እና ቁጥር 18 ላይ እንደገና በመጀመሪያ መልእክቱ ላይ አንደኛ ዮሐንስ ምዕራፍ 4 ቁጥር 9 ላይ ይህንን ቃል እናገኛለን። 5 ቦታ እንደምታውቁት መልእክቱም የተጻፈው ከቤተ ክርስቲያን ምስረታ በኋላ ነው። ወንጌላትም የተጻፉት ከቤተ ክርስቲያን ምስረታ በኋላ ነው አይደል? ዮሐንስ ወንጌል የተጻፈው ለምሳሌ ከሌሎቹ ከ3 ወንጌላት በኋላ ነው። 4ኛ ወንጌል ነው ዮሐንስ ወንጌል። በአቀማመጡም ቢሆን ዮሐንስ 4ኛ የሆነው በአጻጻፍም ቅደም ተከተል 3ቱ ይቀድሙታል። ዮሐንስ መልእክትም የተጻፈው በኋላ ነው። የማን መልእክቶች ናቸው የሚቀድሙት? እንደምታውቁት የሐዋርያ ጳውሎስ መልእክቶች በመጻፍ ይቀድማሉ። ስለዚህ ብዙ የእግዚአብሔር ልጆች እያሉ እንዴት አይነት በቃ ድንቅ ነገር እንዳደረገልን የእግዚአብሔር ልጆች ተብለን ተጠራን ብሎ እየጻፈ የኢየሱስ ክርስቶስን ልጅነት ግን ምንድን ነው የሚለው? አንድያ በአይነቱ ልዩ የሆነ ይላል እንጂ ከብዙ ሺህ ልጆች መካከል አንድ አይልም። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ኢየሱስ ክርስቶስን ለተቀበሉ ሁሉ የእግዚአብሔር ልጅነት ስልጣንን ሰጣቸው እያለ እዛው ምዕራፍ ላይ ቁጥር 14 እና ቁጥር 18 ላይ የኢየሱስ ክርስቶስን ልጅነት ግን አንድያ ብሎ ዋን ኦፍ ኢትስ ካይንድ ሲል በአይነት አቻ አይደሉም፣ አንድ ክላስ አይደሉም። የኢየሱስ የእግዚአብሔር ልጅነትና የአማኞች ወይም ሌሎች አይነት ልጅነቶች መላእክትም የእግዚአብሔር ልጆች መሆናቸውን ስላየን ማለት ነው። ይህንን ቃል ሞኖጌነስ የሚለውን የግሪክ ቃል የዕብራውያን ጸሐፊም ተጠቅሞታል። በምዕራፍ 11 ቁጥር 17 ላይ ምዕራፍ 11 ቁጥር 17 እንደምታውቁት የእምነት አባቶችና እናቶች ግለ ታሪክ የተጻፈበት ነው እና እዛ ላይ አብርሃም አንድ ልጁን ሊሰዋ ሄደ ይለናል። ሁላችን እንደምናውቀው በዛን ወቅት አብርሃም አንድ ልጅ ብቻ አልነበረም የነበረው። ይስሐቅን ሊሰዋ በሄደበት ጊዜ ይስሐቅ ከመወለዱም በፊት አብርሃም ሌላ ልጅ አለው አይደል? እስማኤል ከይስሐቅ ቀድሞ ነው የተወለደው። ስለዚህ ይስሐቅ ለሱ አንድና ብቸኛ ልጅ አይደለም፣ 2 ልጅ ነበረው አንዱ። ነገር ግን አንድ ልጅ ሲል በምን ግንዛቤ ነው ያስቀመጠው? በአይነቱ ግን ይስሐቅ ይለያል። ይስሐቅና እስማኤል አንድ አይነት አይደሉም። ለምን? ይሄኛው የተስፋ ቃል ልጅ ነው። ይሄ የኪዳን ልጅ ነው። ይሄኛው ወደፊት ላለው ለሚመጣው ክርስቶስ የዘር ግንድ የሆነ ልጅ ነው እንጂ እንደ እስማኤል አይነት ልጅ አይደለም። ስለዚህ አብርሃም ከአንድ በላይ ልጅ ቢኖረውም እንኳን ይስሐቅ በአይነቱ የተለየ ልጅ ነው ማለት ነው። ስለዚህ አንድያ ልጅ የሚለው ሞኖጌነስ ተብሎ የተጠቀሰው ቃል አንደኛ ልጅ ማለት አይደለም። ከብዙ መካከል አንዱ ማለት ሳይሆን በአይነቱ የተለየ አቻ የሌለው እሱ ክላስ ውስጥ የሚገባ ሌላ የሌለ the one and the only ማለት ነው። በእርግጥ ይህን አባባል ለምኑም ተጠቅመን አርክሰነዋል አይደል? እንጂ በክርስቶስ ኢየሱስ ጉዳይ ላይ ይሄ አይነት ልጅነት ለማንም የለውም። ሉቃስም ይህንን ቃል ይጠቀማል። በሉቃስ ምዕራፍ 7 ቁጥር 12 ላይ፣ ምዕራፍ 8 ቁጥር 42 ላይ፣ ምዕራፍ 9 ቁጥር 38 ላይ ብቸኛ ልጅ ያላቸውን አንድ ልጅ ያላቸውን እናቶች ጌታ ሲፈውስ አንድ ልጅ ብቻ ነበራትና ያቺ መበለት እያለ ሲናገር ተጠቅሞታል። ስለዚህ አንድ ብቻ ማለትም ነው፣ በአይነቱ የተለየም ማለት ነው። ስለዚህ የኢየሱስ ክርስቶስ የእግዚአብሔር ልጅነት ጅማሬም የለውም፣ መነሻም የለውም። ይህ ቃል ከመወለድ የሆነ ጊዜ ከመገኘት የሆነ ጊዜ ከመሾም ጋር የተገናኘ ቃል አይደለም። ለምሳሌ ባለፈው ስናይ መዝሙር 2 ላይ አንተ ልጄን እኔ ዛሬ ወለድኩ የሚለው መነሻ ያለው ይሄ ቀን የሚባል ጅማሬ ያለው ልጅነት ነው። ያ ልጅነት ግን ምንድን ነው ብለናል? ንግስና ነው ብለናል።
ያ የተፈጸመው በትንሣኤው ነው ብለናል። ይሄ ልጅነት ግን ዛሬ የምናወራው ከዛ አይነቱ ልጅነት ይለያል። ዛሬ ጀመረ የሚባል የለውም፣ መነሻ የለውም። መጀመሪያ ስለ ሥላሴ ስናይ በመጀመሪያዎቹ ክፍሎች ላይ እንደተናገርነው ከዘላለምም የነበረ ነው፣ በአይነቱ የተለየ ነው። በዚህ ቀን ጀመረ የሚባል አይደለም። ስለዚህ በዚህ ረገድ ከአዳም ልጅነት፣ ከመላእክት ልጅነት፣ ከአማኞች ልጅነት የተለየ ልጅነት ነው። በሰማይም ሆነ በምድር እንዲህ አይነት ልጅነት ለማንም የለው። ስለዚህ በነገረ መለኮት ቋንቋ ምን እንለዋለን? ይህንን የባህሪ ልጅ እንለዋለን። የአማኞች ልጅነት በነገረ መለኮት ቋንቋ የጸጋ ልጆች ይባላል። እኛ ልጅነትን ያገኘነው ጸጋ ተሰጥቶን በጸጋ ነው እግዚአብሔር ልጆቹ ያደረገን። ክርስቶስ ኢየሱስ ግን በጸጋ ሳይሆን የሆነው በባህሪ ራሱ በኔቸር ነው ልጅነቱ ማለት ነው። ሐዋርያው ዮሐንስ የኢየሱስ ክርስቶስ የእግዚአብሔር ልጅነት ቀዳሚም ተከታይም እንደሌለው በወንጌሉ ውስጥም በመልእክቶቹ ውስጥም ሲጠቀም ሞኖጌነስ በሚለው ቃል ብቻ አይደለም የተጠቀመው። በሚገርማችሁ ሁኔታ ዮሐንስ ኮንሲስተንትሊ አዝልቆሹን ጠብቆ ወይም ወጥ በሆነ መንገድ የአማኞችን ልጅነትና የኢየሱስን የእግዚአብሔር ልጅነት በተለያየ ቃል ነው የሚጠቀመው። እኛ የምናነበው አሁን አማርኛ ስለሆነ ነው እንጂ ዮሐንስ በጻፈበት በግሪኩ የክርስቶስን የእግዚአብሔር ልጅነት ሁዮስ የሚል የግሪክ ቃል ነው የሚጠቀመው። የአማኞችን የእግዚአብሔር ልጅነት ቴክና በሚል የግሪክ ቃል ነው የሚጠቀመው። ኮንሲስተንትሊ አንድም ቦታ ክርስቶስን ቴክና ብሎት አያቅም፣ አንድም ቦታ አማኞችን ሁዮስ ብሎት አያቅም። ዮሐንስ ነው እያልኩ ያለሁት። ምክንያቱም እነ ጳውሎስ ይጠቀማሉ፣ ደግሞ በሌላ መንገድ ነው ልዩነቱን የሚያስቀምጡት፣ እንደርስበታለን። ነገር ግን ዮሐንስ ሲጠቀም ግን ለእኛ የሚጠቀመው የግሪክ ቃልና ለክርስቶስ የሚጠቀመው የግሪክ ቃል ይለያያል። በግሪኩ የአማኞች የእግዚአብሔር ልጅነት በነጠላም ይሁን በብዙም ይሁን ቴክኖ ነው። የክርስቶስ የእግዚአብሔር ልጅነት ሁዮስ ነው፣ ኮንሲስተንት ነው። በወንጌሉም በመልእክቶቹም ውስጥ እንደዚህ ነው የሚጠቀመው። ለምሳሌ በመጀመሪያ መልእክቱ ብቻ ክርስቶስ ኢየሱስን አንደኛ ዮሐንስ መልእክት በ5 ምዕራፍ ውስጥ 22 ጊዜ ሁዮስ ብሎታል። ዮሐንስ እንደሱ ነው የሚጠቀመው። ይሄ ምክንያቱ መለኮትነት ስለሆነ ነው። ይህንን ስል ሁዮስ የሚለው የግሪክ ቃል መለኮታዊነትን ያመለክታል እያልኩ አይደለም። ዮሐንስ ግን በሱ መንገድ በራሱ መንገድ በሁለቱ መካከል በአማኞች ልጅነት ወይም በሌሎች አይነት የእግዚአብሔር ልጅነቶችና በክርስቶስ የእግዚአብሔር ልጅነት መካከል ልዩነት ያደረገው ዮሐንስ በዚህ መንገድ ነው። እውነት ነው፣ መላእክት የእግዚአብሔር ልጆች ተብለዋል። እስራኤላውያን ራሳቸው የእግዚአብሔር ልጆች እንደሆኑ ያስባሉ። ባለፈው አይተናል አይደል? ዮሐንስ 8 ላይ ሲነጋገሩ ቆይተው እኛ አንድ አባት አለን፣ ከዝሙት አልተወለድንም፣ እርሱም እግዚአብሔር ነው ብለው ይናገራሉ። ክርስቶስ ኢየሱስ ግን ራሱን የእግዚአብሔር ልጅ ብሎ ሲጠራ ግን ለመግደል ነው የሚነሱት። ለምሳሌ ዮሐንስ ወንጌል ምዕራፍ 5 ቁጥር 18 ላይ እንመጣበታለን። ዮሐንስ ወንጌል ምዕራፍ 5 ቁጥር 18 ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ሊገድሉት ይፈልጉ ነበር ብሎ ዮሐንስ ጽፏል። ዮሐንስ 5 ላይ እስቲ ይህንን ክፍል በዝርዝር እንመልከት። ለምንድን ነው እንዲህ የሆነው ብለን ዮሐንስ ምዕራፍ 5 ሲጀምር ጌታችን ኢየሱስ ክርስቶስ አንድን ለ38 ዓመት አካል ጉዳተኛ የነበረን ሰው እንዴት እንደፈወሰውና ከዛ ፈውስ ጋር ተገናኝቶ ከፈሪሳውያንና ከአይሁድ ጋር ምን አይነት ንትርክ እንደተፈጠረ የሚነግር ታሪክ ነው። ይሄ ሰው ለ38 ዓመት በዛ በቤተ ሳይዳ መጠመቂያ ስፍራ ተቀምጦ ነበረ። የሚፈውሰው ሰው ወደ ውሃው የሚከተው ሰው ይጠብቅ ነበር። የሚፈውሰው ስል ውሃው ሲንቀሳቀስ መጀመሪያ የገባ ይፈወሳል። የመፈወስ ዕድሉ እንትኑን ስታስቡ ምንድነው ፕሮባቢሊቲው ስታወጡ በጣም ኦልሞስት ዜሮ ነው ለሱ። አንደኛ ውሃው ላይ አይደለም የሚፈውሰው፣ ከዕለታት አንድ ቀን ሲንቀሳቀስ አይደል? ኦኬ፣ ሲንቀሳቀስ ደግሞ የዛን ቀን የገባ ሁሉ አይደለም የሚፈወሰው፣ መጀመሪያ የገባ ሰው ነው የሚፈወሰው። መጀመሪያ ለመግባት ልክ ሲንቀሳቀስ ቀን ይሁን ሌሊት አላቅም ብቻ ሲንቀሳቀስ አይቶ ለመግባት እድል ያላቸው ብዙ ሰዎች አሉ። አንደኞቹ ለምሳሌ የቆዳ ህመም ያለበት ሰው ቢሆን ተንቀሳቅሶ ለመግባት የማይቸግረው፣ የመስማት ችግር ያለበት ይሆን ሌላ አይነት የመንቀሳቀስ ችግር የሌለበት ሰው የመግባት እድል አለው። ኦኬ፣ እነሱ በሙሉ ተፈውሰው ሲያልቁ ደግሞ ምናልባት የመንቀሳቀስ ችግር ያለባቸው ሰዎች ነገር ግን የሚረዳቸው ሰው ያላቸው ሊወስዳቸው ይችላል። ይሄ ሰውዬ መንቀሳቀስም አይችልም፣
የሚረዳውም ሰው የለም። ስለዚህ ሃይሊ አንላይክሊ ይሄ ሰው በሕይወት ዘመኑ ለመፈወስ ጌታ መጣ ወደሱ መጣና ምን ብሎ ጠየቀው? ልትፈወስ ትወዳለህ ወይ ብሎ ጠየቀው። ከዛ በኋላ ሰውየው አዎን አለ። ጌታችን ኢየሱስ ክርስቶስ ፈወሰው። ተነስ መኝታህን ተሸክመ ሂድ አለው። ይሄ ሰው ከተፈወሰ በኋላ መኝታውን ተሸክሞ ሲሄድ በመንገድ ያዩት ሰዎች በጣም አስቆጣቸው። ለምን? ዕለቱ ሰንበት ነበረ። ሰንበት ለአይሁዳውያን ምን ማለት እንደሆነ በቅጡ ካልተረዳን የምዕራፉን ሐሳብ ለመረዳት ይቸግረናል። ፈሪሳውያን በአንዳንድ ነገሮች ላይ ያመቻምቻሉ። የሚያመቻምቹባቸው ብዙ ነገሮች እንዳሉ ወንጌላት ራሱ ይጠቁሙናል። በሰንበት ጉዳይ ግን ማመቻመቻ አያውቁ። እንዲያውም የአይሁድ የሕግ ሊቃውንት ሰንበትን እንዴት ማክበር እንዳለባቸው በሰንበት ምን መደረግና መደረግ እንደሌለበት የሚያስረዳ 39 ነጥቦች ያሉት ዝርዝር ነጥቦች ያሉት ሕግ አውጥተዋል። በዚህ መሰረት ሰዎች አንደኛ ከሰፈራቸው ውጪ ምንም ነገር መሸከም አይችሉም። ከሰፈራቸው ከመንደራቸው ውጪ ምንም መሸከም አይችሉም። ሁለተኛ በሰፈራቸው ውስጥ ቢሆንም ደግሞ ከትከሻቸው በላይ ከፍ የሚል ነገር መሸከም አይችሉም። አሁን ግን በዚህ ቀን የዘመናቱ ታማሚ መኝታውን ተሸክሞ ፈውስ ሲጠብቅ ከነበረበት ቦታ ወደ ድሮ ሰፈሩ መንገድ ላይ ሲሄድ ሲያዩት እንዴት ይሄንን ያረጋል ብለው ተቆጡ። ሰውየው ማን እንደፈወሰው አላወቀም። እኔ ማቀው ነገር የለም፣ ያዳነኝ ያ ሰው መኝታን ተሸክመ ሂድ አለኝ አለ። ከዛ በኋላ ጌታችን ኢየሱስ ክርስቶስ አገኘው። ካገኘው በኋላ ምን አለው? ከዚህ የሚብስ ነገር እንዳይደርስብህ ኃጢአት አትስራ አለው። ከዛ ክፍሉ ምን ይላል? ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ ሲለው ሰውየው ሄዶ ያዳነው ኢየሱስ እንደሆነ ለአይሁድ ነገረ ይልና ስለዚህም በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳድዱት ነበር፣ ሊገድሉትም ይፈልጉ ነበር ይላል። ለምን? ከላይ በጠቀስነው 39 ዝርዝር ነጥቦች ያለ ሰንበት ምን ይደረግ በሰንበት ላይ የሚል ሕግ አላቸው። በዛ ውስጥ በነፍስ ውጪ በነፍስ ግቢ ሕመም ውስጥ ያለ ሰው ቢፈወስ ማለት ሐኪም ጋር ቢሄድ አይከለክልም። ሕጉ አይከለክልም። ጣር ላይ ስላለ መዳን አለበት። ይሄ ሰውዬ ግን በነፍስ ውጪ በነፍስ ግቢ የተያዘ ሰው አይደለም። 38 ዓመት እዛው ነበረ እና ደግሞ የነሱ ሰንበት የሚጀምረው ማታ ነው። እንደምታውቁት የኛ ያበሻ ቀን የሚጀምረው ጠዋት ነው። የፈረንጅ ቀን የሚጀምረው ሚድናይት ነው። የነሱ ቀን የሚጀምረው ማታ ነው። ስለዚህ ማታ 12 ሰዓት ከሆነ በኋላ አዲስ ቀን ስለሆነ ሊፈውስ ይችላል። ያኔ ጌታችን ኢየሱስ ክርስቶስ ለምንድን ነው እንደዚህ ያደረገው? ይሄ ጥያቄ ሲመጣ ጌታችን ኢየሱስ ክርስቶስ ሊጠብቅ ሰንበት እስኪያልፍ አለመጠበቁ ብቻ ሳይሆን ከዚህ በፊት እንዳደረገው አይነት ሙግት አይደለም ያቀረበው። ከዚህ በፊት ለምሳሌ በሰንበት ፈውሶ ያውቃል። ሲፈውስ ምንድን ነው የሚላቸው? ከእናንተ መካከል አህያው ወይ ፈረሱ ጉድጓድ ውስጥ በሰንበት ቢወድቅበት ማያወጣ አለ? ታዲያ የሰው ነፍስ ከእንስሳ አይበልጥም ነው የሚላቸው። ወይ ደግሞ የሰው ልጅ የመጣው እኮ ሌሎችን ሊፈውስ ነው፣ እቺ አብርሃም ዘር ይኸው እንደዚህ ጎብጣ ስንት ዓመቷ እነሷ ብትፈውስ ምን አለበት ነው የሚላቸው። ይሞግታቸዋል። አሁን ግን እንደሱ አይደለም ያላቸው። እነሱ ተቃውሞ ሲያቀርቡበት ቁጥር 16ና 17 እስቲ እንየው። ስለዚህም በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳድዱት ነበር፣ ሊገድሉትም ይፈልጉ ነበር። ኢየሱስ ግን አባቴ እስከ ዛሬ ይሰራል፣ እኔም ደግሞ እሰራለሁ ብሎ መለሰላቸው። የእነሱ ሪያክሽን ወዲያው ምንድን ነው? እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ስለዚህ አይሁድ ሊገድሉት አብዝተው ይፈልጉ ነበር ይላል። ስለዚህ እንዴት በሰንበት ትፈውሳለህ ሲሉት ምን አለበት ከእንስሳ አይበልጥም እንዲህ አይደለም። መልሱ ምንድን ነው? ሪያክሽናቸውን ስናይ ይህ አባባል ትርጉም እንዳለው ይገባናል። ምንድን ነው የሆነው? በአንደኛው መቶ ክፍለ ዘመን የነበሩ የአይሁድ ሊቃውንት እግዚአብሔር ሰንበትን ስለማክበርና ስላለማክበሩ የጦፈ ሙግት ነበራቸው። እግዚአብሔር ሰንበትን ያከብራል ወይስ አያከብርም? እግዚአብሔር ራሱ የሚል ጥያቄ ዝም ብሎ ያመጡት አይደለም። ራሱ ዘፍጥረት ምዕራፍ 1 ጀምሮ ስታነቡ እግዚአብሔር 6 ቀን ስራውን
ጨረሰ፣ አረፈ አይደል? ሰንበት ብሎ ጠራው። ስለዚህ ከዛ የመጣ ነው። እግዚአብሔር ያከብራል አያከብርም? አንደኛው ወገን እግዚአብሔር በሰንበት ይሰራል። በሰንበት ለመስራቱ ማረጋገጫው ምንድን ነው? በሰንበት ሕፃናት ይወለዳል። በሰንበት ዝናብ ይዘንባል። እግዚአብሔር መላለሙን ደግፎ ስላቆመው በሰንበት ልረፍ ብሎ ቢለቀው መላለሙ ምን ያረጋል? ወደ ኬኦስና ወደ ምንምነት ነው የሚገባው። ስለዚህ እግዚአብሔር በሰንበትም ፍጥረትን ሁሉ ዩኒቨርሱን ደግፎ ያቆማል። ዝናብ ይዘንባል በሰንበት፣ ፀሐይ ይወጣል በሰንበት፣ ሕፃናት ይወለዳሉ። ስለዚህ እግዚአብሔር በሰንበት ስራ ይሰራል ብሎ የሚከራከር ነው። እኛንን መስራት የሌለብን እንጂ እግዚአብሔር ይሰራል ባዮች። ሌላኛው ወገን ደግሞ እግዚአብሔር ምንም ቢያረግ የሰንበትን ሕግ አልሻረም። ለምን? ሰው በሰፈሩ ውስጥ መሸከም ይችላል። በሰፈሩ ውስጥ መሸከም ይችላል፣ እሱንም ደግሞ ከትከሻው የማያል። ስለዚህ አንደኛ እግዚአብሔር መላለሙን የሞላ ስለሆነ መላለሙ ለእግዚአብሔር ምኑ ነው? ሰፈሩ ነው። ምክንያቱም ኤርምያስ 23:24 ምን ይላል? ሰው ቢሸሸግ እኔ አላየውምን? ሰማይና ምድርን የሞላው እኔ አይደለሁምን? ይላል። እንደገና ኢሳይያስ 6:3 ምድር ሁሉ ከክብሩ ተሞልታለች ይላል። ስለዚህ ሰማይና ምድርን የሞላው አምላክ እኔ አይደለሁምን ካለ እግዚአብሔር ሰማይና ምድርን ስለሞላ ሰማይና ምድሩ ምኑ ነው ማለት ነው? ሰፈሩ። ስለዚህ እግዚአብሔር ከሰፈሩ ውጭ አይደለም እየሰራ ያለው። ስለዚህ የሰንበትን ሕግ አልጣሰም። ሁለተኛ ደግሞ የተከለከለው ከትከሻ በላይ የሚከብድ ነገር ነው። ከዛ በላይ መሸከም አይፈቀድም። እንደ ቢዝነስ ነው ለማድረስ ስራ ለመስራት የሸክም ስራ ሽቀላ ነው ብለው ስለሚያስቡ ሊሆን ይችላል። ያ ግን መላለሙ ለእግዚአብሔር ሸክሙ አይደለም። አትላስ ነው እንጂ እንደዚህ የተሸከመው የግሪኮቹ። እግዚአብሔር ፍጥረቱን እንዲህ ከብዶት ወደ ላይ አውጥቶ የተሸከመ አይደለም። ለእግዚአብሔር ቀላል ናት ዩኒቨርሱ፣ ምድር ቀላል ናት። ስለዚህ ለእግዚአብሔር ቀላል ስለሆነ እግዚአብሔር ይሄንን እያደረገ ያለው በሰፈሩ እንደገና ደግሞ ሸክሙ ወደ ላይ ሳይሆን ወደ ታች የያዘው ስለሆነ እግዚአብሔር ምንም ቢሰራ ሰንበትን መሻሩ አይደለም። ሁለቱ ሊቃውንት ሁለቱ ግሩፕ አልተለያየም። በምን አልተለያየም? እግዚአብሔር በሰንበት ይሰራል። ግን ልዩነቱ ምንድን ነው? ይሄ ሰንበትን መሻር ነው የሚባለው ወይስ አለመሻር ነው የሚባለው? በሰፈሩ ውስጥ ነው ቀላል ሸክም ነው የሚለው እግዚአብሔር ሰንበትን እያከበረ ነው እየሰራም ቢሆን ባይ ነው። የለም ያኛው ወገን ደግሞ ምንድን ነው? እየሰራ ነው ግን ስለዚህ ሰንበትን አያከብርም ባይ ነው። ስለዚህ ሁለቱም ወገኖች እግዚአብሔር በሰንበት ይሰራል። ሁለቱም ወገኖች ፀሐይ እንደሚወጣ በሰንበት፣ ዝናብ እንደሚዘንብ በሰንበት፣ ዩኒቨርሱ እንደማይናድ በሰንበት ያውቃሉ። ግን ትርጓሜው ማክበር ነው የሚባለው ወይስ አለማክበር ነው የሚባለው የሚል ነው ልዩነት። ስለዚህ ሁለቱም ወገኖች እግዚአብሔር ሁሌም መቼም እንደሚሰራ ያምናል። ስለዚህ ይሄ ለእግዚአብሔር ብቻ የተተወ አምላካዊ መብት ነው፣ አምላካዊ ስልጣን ነው። ለአምላክ ብቻ የተተወ ነው እንጂ ለሰዎች አይደለም። ስለዚህ በሰንበት የተፈወሰው ሰው እንዴት በሰንበት አልጋውን ተሸክሞ ይሄዳል ብለው ሲጠይቁ ጌታችን ኢየሱስ ክርስቶስ የእንስሳ ነፍስ ከሰው አይደለም ያላቸው። እንዴ አባቴ እስከ ዛሬ ይሰራል፣ እኔም ደግሞ እሰራለሁ። ስለዚህ ምን እያላቸው ነው? ለእግዚአብሔር ብቻ የተሰጠው መብት የኔም ነው። እግዚአብሔር ብቻ በሰንበት የወደደውን እንዲያደርግ የተዋችሁት እሱ መብት እሱም የኔ ነው። ለምን? ላይክ ፋዘር ላይክ ሰን ነው የሚላቸው። አባቴ እስከ ዛሬ ይሰራል፣ እኔም ደግሞ እሰራለሁ። ስለዚህ የእግዚአብሔር መብት ተጋሪ ነው። የእግዚአብሔር ስልጣን ተጋሪ ነው። እግዚአብሔር በአጽናፈ ዓለም ውስጥ ሰዎችን እየባረከ ኃጢአተኞችን እየቀጣ የታመሙትን እየፈወሰ ኃጢአትን ይቅር እያለ ይኖራል። ስለዚህ ጌታችን ኢየሱስ ክርስቶስም ይሄን ሰው ይቅር እያለ፣ ምክንያቱም ምንድን ያለው? ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ ብሎታል። ይቅርታ እየሰጠው ነው። ይሄ ሰው ምንድን ነው የሚባል? ሆፕለስ የሆነ ሰው ነው። ቅድም እንዳየነው የመፈወስ እድሉ በቃ እድለቢስ ነው። ለእድለቢስ ሰዎች እድል እየሰጠ የመፍጠርም ነገር እየፈጠረ ዝርዝር ወደ ታች ስናነብ ለእግዚአብሔር የተተወውን መብት እንደሚጋራ ነው የሚነግራቸው። እግዚአብሔር ሳያቋርጥ ይሰራል። እግዚአብሔር ለምን በሰንበት እንዲያረካ አይባልም። ሲሚላር ኢየሱስ ክርስቶስን በሰንበት ምንም ቢያረግ አባቴ እስከ ዛሬ ይሰራል፣ ይህም ደግሞ ሰራ። በሰንበት እየሰራም ሰንበትን ከመሻር የማይቆጠርበት እግዚአብሔር አብ አባቱ በመሆኑ ጌታችን ኢየሱስ ክርስቶስም በሰንበት እየሰራ ስራው ሰንበትን ከመሻር ሊቆጠርበት አይገባም። ለምን? የእግዚአብሔር ልጅ በመሆኑ። ስለዚህ አሁን ሙግቱን በወቅቱ የነበረውን ክርክር
ሰንበትን ከማክበር አለማክበር ጉዳይ አውጥቶ ምን ውስጥ ከተተው ማለት ነው? የማንነቱ ጥያቄ ውስጥ ከተተው። እነሱ ማክበር አለማክበር ጋር ናቸው። እሱ ደግሞ ማን እንደሆነ ነገራቸው። ስለዚህ የሙግቱን አቅጣጫ ቀየረው። 16 ጀምሮ እናንበብ። ወዲያው ሪያክሽናቸውን ታያላችሁ። በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳድዱት ነበረ፣ ሊገድሉትም ይፈልጉ ነበር። ኢየሱስ ግን አባቴ እስከ ዛሬ ይሠራል፣ እኔም ደግሞ እሠራለሁ ብሎ መለሰላቸው። እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገድሉት አብዝተው ይፈልጉት ነበር። ዩሲ አባቴ ይሠራል እኔም እሠራለሁ ሲል መጀመሪያ ሰንበት በመሻሩ ነው። ይህን መልስ ሲሰጣቸው ሰንበትን በመሻሩ ብቻ ሳይሆን ራሱን ከእግዚአብሔር ጋር ምን አድርጎ አስተካክሎ አቻ አድርጎ እግዚአብሔር አባቴ ነው ስላለ ሊገድሉት ይፈልጉ ነበር። ስለዚህ መጀመሪያ ሊገድሉት የፈለጉት ሰንበትን ስለጣሰ፣ በኋላ ግን ሊገድሉት የፈለጉት ተጨማሪ ምክንያት አገኙ። ነገሩን አግራቬት ያደረገው ነገር ምንድን ነው? እግዚአብሔር አባቴ ነው ወይም እኔ እግዚአብሔር ልጅ ነኝ ሲል ምን እያለ ነው? አምላክ ነኝ እያለ ነው። ለምንድን ነው አምላክ ነኝ ቢል? ከእግዚአብሔር ጋር መተካከል ማለት ራሱን የቻለ ሌላ አምላክ ማለት ነው። ተጨማሪ አምላክ፣ ከኔ በቀር ሌላ አምላክ አይሁንልህ ስላለ ሁለተኛ አምላክ አድርገው ነው የሚረዱት። እንደሱ ነው የሚገባቸው። እኛ የምናውቀው ግን ከአብ የተለየ ሌላ አምላክ ሳይሆን ራሱ አምላክ ነው። በሥላሴ ስለምናምን አብ አምላክ ነው ስንል፣ ወልድ አምላክ፣ መንፈስ ቅዱስ አምላክ ነው ስንል አብ ወልድ ነው እያልንም አይደለም። አብና ወልድም የተለያዩ አምላኮች ናቸው እያልን አይደለም። ስለ አንድ አምላክ ስለ ኅብረተ ሥላሴ ነው የምናወራው። ስለ ሥላሴ ኅብረት ወይም ስለ ሥላሴ ክበብ ነው የምናወራው። ስለዚህ እሱ የእግዚአብሔር ተፎካካሪ አይደለም። እነሱ እንደሱ ነው የሚገባቸው። ከዛ ይቀጥላል። የተለያየን አምላክ አማልክት አይደለንም እኔና አብ የሚለው ነው የሚቀጥልላቸው። ቁጥር 19 እንደዚህ ይላል በአዲሱ መደበኛ ትርጉም፣ እውነት እላችኋለሁ አብ ሲሠራ ያየውን ብቻ እንጂ ወልድ ከራሱ ምንም ሊያደርግ አይችልም። አብ የሚያደርገውን ሁሉ ወልድ ደግሞ ያደርጋል። ስለዚህ አብና ወልድ ተፎካካሪዎች አይደሉም። አብ የሚያደርገውን ወልድ ያደርጋል። አብ ሲያደርግ ያየውን ወልድ ያደርጋል። ስለዚህ ተፎካካሪዎች፣ ባላንጣዎች ሳይሆኑ አንድ ናቸው ማለት ነው። ስለዚህ አብ ይልካል፣ ወልድ ይላካል ማለት ነው። እሱን ነው የሚነግራቸው። ስለዚህ አብ የሚያደርገውን ሁሉ ያደርጋል ይላቸዋል። ከአብ ያነሰም አይደለም የሚያደርገው፣ ከአብ የበለጠም አይደለም የሚያደርገው። የቱን ነው የሚያደርገው? አብ የሚያደርገውን ሁሉ ነው የሚለው። እውነት እላችኋለሁ አብ ሲሠራ ያየውን ብቻ እንጂ ወልድ ከራሱ ምንም ሊያደርግ አይችልም። አብ የሚያደርገውን ሁሉ ወልድ ደግሞ ያደርጋልና። አብ ያቀዳል፣ ይልካል፣ ያሰማራል። ወልድ ለዚያ ተግባራዊ ምላሽ ይሰጣል፣ ይላካል፣ እቅዱን ይፈጽማል፣ ተልኮን ይፈጽማል። ይሄ ስለ አሐዱ ሥሉስ አምላክ አቃጅ ማን ነው፣ ፈጻሚ ማን ነው፣ ተግባሪ ማን ነው እያልን ስንነጋገር በፍጥረትም ውስጥ በድነትም ውስጥ መልኩ እንዴት እንደሆነ ተነጋግረናል አይደል? አብ ያቀዳል፣ ወልድ ይፈጽማል፣ መንፈስ ቅዱስ ያንን ፍጻሜ ወይም ደግሞ ለእኛ ያንን ነገር ያበራል ማለት ነው። ይሄ እንዴት ሊሆን ይችላል? እግዚአብሔር የሚያደርገውን ሁሉ ኢየሱስ እንዴት ሊያይ እንዴት ሊፈጽም ይችላል? ከቁጥር 20 እስከ 23 እናንብበው። ከቁጥር 20 እስከ 23 አብ ወልድን ስለሚወድ የሚያደርገውን ሁሉ ያሳየዋል፣ ትደነቁም ዘንድ ከነዚህም የሚበልጥ ነገር ያሳየዋል። ምክንያቱም አብ ሙታንን እንደሚያስነሳ ሕይወትንም እንደሚሰጥ ወልድም ደግሞ ለሚፈቅደው ሁሉ ሕይወትን ይሰጣል። ለማን ይሰጣል ሕይወትን? ለሚፈቅደው ሁሉ። ማንም ሰው ይሄ የለው አይደል? ለሚፈቅደው ሁሉ ይሰጣል። አብ በማንም ላይ አይፈርድም። ነገር ግን ፍርድን ሁሉ ለማን ሰጥቶታል? ለወልድ ሰጥቶታል። ይኸውም ሁሉ አብን እንደሚያከብሩ ወልድን ያከብሩት ዘንድ ነው። ወልድን የማያከብር የላከውን አብንም አያከብርም ይላቸው። ስለዚህ እግዚአብሔር የሚያደርገውን ሁሉ እግዚአብሔር አብ የሚያደርገውን ሁሉ ለወልድ የሚያሳየው ለምንድን ነው? ስለሚወደው። እንደሱን አይደል ያነበብነው? አብ ወልድን ስለሚወድ የሚያደርገውን ሁሉ ያሳየዋል ነው የሚለው። ስለዚህ አብ ለወልድ ሁሉን የሚያሳየው አብ ወልድን ስለሚወድ ነው። የሚያደርገውን ሁሉ ማለት መፍጠርንም ይጨምራል። ምክንያቱም
አብ የፈጠረው በወልድ በኩል ነው። በልጁ ስለመፍጠሩ ከዚህ በፊት ተደጋጋሚ አይተናል። በማዳንም በኩል እንደዛው ነው። አብ በልጁ በኩል ነው የሚያድነው። ፍቅሩን የሚገለጠው በልጁ በኩል ነው። ይቅርታንም የሚሰጠው በልጁ በኩል ነው። ስለዚህ ሰዎች ይሄንን የወልድን ሥራ ሲያዩ ውጤቱ ምንድን ነው? ሰዎች ሁሉ አብን እንደሚያከብሩ ማንን ያከብሩት ዘንድ ነው? ወልድን። ስለዚህ ለአብ የሚገባው ክብር ለማን ይገባል? ለወልድ ይገባል። ለአብ የሚሰጠው አምልኮ ለወልድም ይገባል። ስለዚህ ሰዎች አብን እንደሚያከብሩ ወልድንም ማክበር ወይም ልጁንም ማክበር አለባቸው። የእግዚአብሔር ልጅ ማለት አምላክነት ማለት በመሆኑ ጌታ ኢየሱስ ብዙ ቢያስረዳቸውም አይሁድ ይህንን መገንዘብ አልቻሉም። ለመረዳትም ፈቃደኞች አልነበሩ። ኢየሱስ እግዚአብሔር አባቱ መሆኑን ደጋግሞ በመናገሩ እግዚአብሔርን እንደተዳፈረ ነው የቆጠሩት። ስለዚህ በሕጋቸው መሠረት 3 ምስክሮችን ጠራላቸው። ከቁጥር 32 እስከ 38 ከ32 እስከ 38 3 ምስክሮችን ጠራላቸው። መጀመሪያ ዮሐንስን ጠራላቸው። ዮሐንስን ምን አላቸው? ስለ እኔ የሚመሰክር ሌላ ነው ካለ በኋላ ዮሐንስ እንዴት ነው የመሰከረው? እናንተ ወደ ዮሐንስ ልካችኋል አይደል? እርሱም ለእውነት መስክሯል። ስለዚህ ወደ ዮሐንስ ልካችኋል። ዮሐንስ ከመሞቱ በፊት የነበረውን ነው የሚነግራቸው። ዮሐንስ የተናገረው ምንድን ነው? ከኔ በኋላ የሚመጣው ከኔ በፊት ነበረ፣ ሊያጠምቅ የላከኝ መንፈስ ቅዱስ በእሱ ላይ ሲወርድ የምታየው እሱ ነው አለኝ። እኔ የጫማውን ጠፍር እንኳን መፍታት አይገባኝም። እኔ በውሃ አጠምቃችኋለሁ፣ ከኔ በኋላ የሚመጣው በመንፈስ ቅዱስና በእሳት ያጠምቃችኋል ተናግሯል ዮሐንስ። ሁለተኛ ምስክር ምንድን ነው? አብ የሰጠው ሥራ። አብ የሰጠው ሥራ እንደዚህ ይላችኋል፣ እኔ ግን ከዮሐንስ ምስክር የሚበልጥ ምስክር አለኝ። አብ ልፈጽመው የሰጠኝ ሥራ። እንዴት ነው 38 ዓመት እዛ ቦታ የነበረን ሰው ፈውሶ ሲያስነሳው? ይሄ ሥራ ስለ ማንነቱ ምን ይናገራል? ካሁን በፊት ያደረጋቸው በጣም የሚገርሙ ፈውሶች፣ አንዳንድ ጊዜ እንዲያውም የቱ ይበልጣል ብሎ ይጠይቃቸዋል አይደል? ኃጢአትህ ተሰረየችልህ ከማለትና ተነሳና አልጋት የቱ ይበልጣል ይላቸዋል። እነሱ ማይታየውን ይመርጣሉ፣ እሱ ግን ይኸው ብሎ ያሳያቸዋል። የሰራቸው ሥራዎች በሙሉ ከማን እንደተላከ የሚናገሩ ናቸው። ሦስተኛ ደግሞ ምን ይላቸዋል? ራሱ አብን ይጠራል። ሥራውን ሳይሆን አብን ምን ይላል? የላከኝ አብ እርሱ ስለ እኔ መስክሯል። ስለዚህ ዮሐንስን ምስክርነት ጠራ። አብ እንዲፈጽመው የሰጠውን ሥራ ምስክር አደረገ። እንደገና አብ ተናግሯል። የምወደው ልጄ እርሱ ነው፣ እርሱን ስሙት ብሎ በጥምቀቱ ላይ ተናግሯል፣ መጥቷል። ያንን ሰምተዋል። ስለዚህ እሱንም ይነግራቸዋል። እነዚህ ሰዎች ጌታችን ኢየሱስ ክርስቶስን ለመግደል የፈለጉበት በዚህ ክፍል ውስጥ 2 ምክንያቶች ናቸው፣ ተያያዥ ምክንያቶች። አንደኛው ሰንበትን አለማክበሩ፣ ሁለተኛው ደግሞ እግዚአብሔርን አባቱ ማድረጉ። እንዲያውም የአማርኛ ትርጉሞቻችን ሳይተረጉሙ የዘለሉት አንድ ቃል አለ፣ ኢዲዮስ የሚል። የእንግሊዝኛ መጽሐፍ ቅዱስ ትርጉሞችን በሙሉ ስታነቡ ሂዝ ኦውን ፋደር ነው የሚለው። እግዚአብሔርን አባቱ ስላደረገ ሳይሆን እግዚአብሔርን የገዛ አባቱ ስላደረገ ሂዝ ኦውን ፋደር ነው የሚለው። እዚህ ጋር ያለችው የግሪክ ቃል ዮሐንስ ላይ አልተተረጎመችም፣ ግን ሌላ ቦታ እናገኛታለን። ይሄ ኢዲዮስ የሚለው ቃል ልዩ አይነት ግንኙነት፣ ከእርሱ ጋር አይነት ግንኙነት ከሌላ ጋር የሌለ ማለት ነው። የገዛ አባቱ ስላደረገ ነው እንጂ እነዚሁ ሰዎች እግዚአብሔርን ምናቸው ያደርጋሉ? አባታቸው። እሱ ግን እግዚአብሔርን የገዛ አባቱ ነው የሚያደርገው፣ የገዛ። ስለዚህ ልዩ አይነት አባትነት፣ እስራኤል የሌላት አይነት። እስራኤል እግዚአብሔር ልጅ ናት፣ ግን ከእሷ የተለየ። መላእክት የእግዚአብሔር ልጆች ናቸው፣ ከዛ የተለየ። ነገሥታት የእግዚአብሔር ልጆች ናቸው፣ ከዳዊት ዘር የመጡ ከዛ የተለየ አይነት ልጅነት ነው ይህንን ያለው። ይህንን ቃል ዮሐንስ እዚህ ቦታ የተናገረውን አማርኛዎቹ ባይተረጉሙትም ደግሞ ሌላ ቦታ ላይ ተርጉመውታል። ሐዋርያው ጳውሎስ ይጠቀመዋል። በሮሜ ምዕራፍ 8 ላይ ይህንኑ ቃል ኢዲዮስ የሚለውን ወይም የገዛ የሚለውን ቃል ይጠቀመዋል። ሮሜ ምዕራፍ 8 ቁጥር 3 ምን ይላል? እግዚአብሔር የገዛ ልጁን በኃጢአተኛ ሥጋ ምሳሌ አድርጎ ልኳልና ይላል። ምኑን? የገዛ ልጁ። የዚህ አይነት ግንኙነት ሌላ ሰው የለውም። ሌላ እግዚአብሔር ከማንም ጋር እንዲህ አይነት ግንኙነት የለው። እኛ የእግዚአብሔር ልጆች ነን። ኢየሱስ የእግዚአብሔር የገዛ ልጁ ነው። ቁጥር 32 ላይ ለገዛ ልጁ ያልራራለት ይላል ሮሜ 8 ውስጥ ማለት። ስለዚህ የገዛ አባቱ ዮሐንስ 5፣ የገዛ ልጁ ሮሜ 8።
ስለዚህ ኢየሱስ የእግዚአብሔር ልጅ ሲባል ያለው ልጅነት፣ እግዚአብሔር አብ የኢየሱስ ክርስቶስ አባት ሲባል ያለው ልጅነት ለሌላ ለማንም የሌለው ልጅነት ነው። ልዩ አይነት ሪሌሽንሺፕ ነው ይሄ። እንዳትረሱ እኛም የምንጋራው ልጅነት አለ። መጀመሪያ ስናይ የእስራኤልን የእግዚአብሔር ልጅነት ስናይ እውነተኛ እስራኤል ነው ማለት ስንል ያ አይነት ልጅነት እስራኤል የነበራት አይነት ልጅነት። ስለ ንግስና የእግዚአብሔር ልጅነት ስናወራ ያ ልጅነት ዳዊት የነበረው አይነት፣ ሰለሞን የነበረው፣ ከዛም በኋላ ያሉት የነበራቸው አይነት ልጅነት ነው፣ የሚጋሩት ነው። ዛሬ የምናየው ልጅነት ግን አምላክነት በመሆኑ ማንም የማይጋራው ልጅነት ከአምላክነቱ ጋር ይገናኛል። ይሄ ለምሳሌ ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 10 ከ17 እስከ 20 ላይ ሲናገር አምላክነቱን እየተናገረ ግን ደግሞ በዛ ውስጥ የምናገኘው የአባትና የልጅ ግንኙነትን ነው የምናየው። ዮሐንስ 10 ከ17 እስከ 20 ጌታ ኢየሱስ ነፍሴን ደግሞ አነሳት ዘንድ አኖራለሁና ስለዚህ አብ ይወደኛል፣ እኔ በፈቃዴ አኖራታለሁ እንጂ ከኔ ማንም አይወስዳትም። ላኖራት ስልጣን አለኝ፣ ደግሞም ላነሳት ስልጣን አለኝ። ይህችን ትእዛዝ ከአባቴ ተቀበልኩ። አሁን ይሄ ንግግር በራሱ ሞትና ትንሣኤ ላይ ስልጣን እንዳለው እየተናገረ ነው። በራሱ ሞት ላይ ስልጣን አለው፣ አኖራት ዘንድ አነሳት ዘንድ። ይህን ሲናገር አይሁድ ወይ እንዳበደ ወይ ጋኔን እንዳለበት ነው የሚቆጥሩ። ምክንያቱም ማንም በራሱ ትንሣኤ ላይ ስልጣን የለው ማንም። እሱ ግን አምላክ ስለሆነ ሞት ይዘው ዘንድ ስለማይችል በራሱ ትንሣኤ ላይ ስልጣን አለው። ስለዚህ ኢየሱስ ክርስቶስ ሞት ድንገተኛ አደጋ ወይም አሳዛኝ የህይወት አጋጣሚ አይደለም። ዮሐንስ ወንጌል በተለይ ደጋግሞ ሰዓቱ ገና ነው፣ ጊዜው ገና ነው፣ ደግሞ ሰዓቲቱ ደርሳለችና እያለ ልክ ሰዓቱ ስትደርስ፣ ልክ ጊዜው ሲደርስ ክርስቶስ ኢየሱስ ስለ ኃጢአተኞች ሞተ። ሮሜ 5:6ም እንደሚነግረን። ስለዚህ ጌታ ኢየሱስ አምላክ ነውና በራሱ ሞትም ላይ በራሱ ትንሣኤም ላይ ስልጣን አለው። የትኛውን ፍጥረት ይሄ ስልጣን የለው። ግን ይሄንን ከማን ተቀበልኩ ነው የሚለን? ይችን ትእዛዝ ከአባቴ ተቀበልኩ። ስለዚህ አምላክነቱ ነው የሚናገረው። በሞቴም ላይ በትንሣኤም ላይ ስልጣን አለኝ ይልና ይሄን ትእዛዝ ከማን ተቀበልኩ ይላል? ከአባቱ። ስለዚህ የአባትና የልጅ ግንኙነቱ በዚህ ኮንቴክስት ውስጥ አምላክነቱን ነው የሚናገረው። ምክንያቱም በትንሣኤው ላይ ስልጣን ያለው ሌላ የለም። ጌታችን ኢየሱስ ክርስቶስ በሌሎችም ክፍሎች ሲናገር እግዚአብሔርን አባቱ እሱም ልጁ እንደሆነ ይናገራል። እግዚአብሔርን ደ ፋደር ወይም አባት እያለ ይጠራል፣ አባቴ ይላል። እሱን ራሱን ደግሞ ልጅ ወይም ደ ሰን ወይም ወልድ እያለ ይናገራል። በአይሁድ እምነት ውስጥ በብዙ ዘመናት በዳበረው የአይሁድ እምነት ውስጥ እንዲህ አይነት አስተምህሮ የለም፣ እንዲህ አይነት ግንዛቤ የለም። ስለዚህ ይህን ግንኙነት ለአይሁድ ለማስረዳት ወይም ለማረጋገጥ ክርክር አይገጥም። ሙግቱንም ሲያቀርብ ወይም ሲያስረዳቸው ይህን መለኮታዊ ግንኙነት ሲያስረዳቸውም የእልህና ራስን የመከላከል አይደለም፣ ጠንካራና ጥብቅ ነገር ነው የሚነግራቸው። ለምሳሌ ከዚህ በፊት ደጋግመን ያየነው ነገር አለ። ማቴዎስ 11:27 ከአብ በቀር ወልድን የሚያውቅ የለም፣ ከወልድም በቀር ወልድም ሊገልጥለት ከሚፈቅድ ሰው በቀር ወልድን የሚያውቅ አብን የሚያውቅ የለም ይላቸዋል። አባትን ከልጅ በቀር ማንም አያውቅም አይደለም ይላቸው። ስለ የትኛውም አባት አይደለም የሚናገረው። ምክንያቱም አባትን ከልጅ በቀር የሚያውቁ ሌሎች ሊኖሩ ይችላሉ አይደል? እህቶች ሊያውቁ ይችላሉ፣ ወንድሞቼ አባት ሊያውቁ ይችላሉ። ስለ አባትና ልጅ እኔ ልጆቼ ብቻ አይደለም የሚያውቁኝ፣ ሚስቴ ልታውቀኝ ትችላለች፣ ወላጆቼ ሊያውቁኝ። ጄኔራል ነገር አይደለም የሚነግራቸው። ስለማን ነው የሚናገራቸው? ስለ አብና ስለ ወልድ ነው። ከአብ በቀር ወልድን የሚያውቅ የለም፣ ከወልድ በቀር አብን የሚያውቅ የለም። ይሄ ለጌታ ኢየሱስ ክርስቶስ ብቻ የተሰጠ ነው። እንደዚህ ሆነ። አንድ ጊዜ ዮሐንስ ወንጌል 10 እያነበብን ያለ ነው ከ27 እስከ 32። ዮሐንስ 10 ከ27 እስከ 32 በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል። እኔም የዘላለም ሕይወት ሰጣቸዋለሁ፣ ለዘላለምም አይጠፉም፣ ከእጄም ማንም አይነጥቃቸውም። የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እጅ ሊነጥቃቸው ማንም አይችልም። እኔና አብ አንድ ነን። አይሁድ ሊወግሩት ድንጋይ አነሱ። ለምን? እኔና አብ አንድ ነን። ኢየሱስ ከአባቴ ብዙ መልካም ሥራ አሳየኋችሁ፣ ከእነርሱ ስለ ማናቸው ሥራ ተወግሩኛላችሁ ብሎ መለሰላቸው። አይሁድም ስለ መልካም ሥራህ አንወግርህም፣ ስለ ስድብ፣ አንተም ሰው ስትሆን ራስን አምላክ ስለ ማድረግ ነው እንጂ ብለው መለሱ።
መልካም ሥራ በመስራቱ አይደለም የተቆጡ። ግን ምን ብሎ ይናገራል? እኔና አብ አንድ ነን። በትክክል ይሄ ምን ማለት ነው? አምላክ ነኝ ማለት ከእግዚአብሔር ጋር አንድ መሆኑ። ስለዚህ ኢየሱስ ይሄን ሲነግራቸው እኔና አብ አንድ ነን ሲል እኔ እግዚአብሔር ነኝ እያላቸው ነው። እነሱ ይሄን መቀበል ስላልቻሉ ሊወግሩት ድንጋይ ያነሱ። ጌታ ኢየሱስ ክርስቶስ ኖ አልተረዳችሁኝም፣ ሚስ አንደርስታንድ አድርጋችሁኛል፣ ለማለት የፈለግኩት እኮ አይደለም ያላቸው። ምክንያቱም ለማለት የፈለገው ያ ነው፣ ግልጽ ነው። እኔ አምላክ ነኝ ነው የሚላቸው። ጌታችን ኢየሱስ ክርስቶስ ለፍርድ በቀረበ ጊዜም ሊቀ ካህናቱ በካህናት ሸንጎ ይህን ጥያቄ ያቀርቦለታል። ማርቆስም ሉቃስም ይናገራሉ። የማቴዎስን እናንብበው። ማቴዎስ 26 ከ63 እስከ 64 በአዲሱ መደበኛ ትርጉም ላንብበው። አንተ ክርስቶስ የእግዚአብሔር ልጅ እንደሆንክ ንገረን ተባለ። እሱ ምን አለ? አንተው ራስህ ብለኸዋል። ብዙ ጊዜ የድሮ ትርጉም የሚለው አንተ አልክ ይላል። አንተ አልክ ማለት እኔ ያላልኩም አንተን ያልከው ማለት አይደለም። ምክንያቱም ይህን እርግጠኛ ለመሆን ደሴም ታሪክ በሉቃስ፣ በማርቆስ፣ በማቴዎስ ሦስቱን ማውጣታችሁ ስታዩ አንደኛው አንተ አልክ ሲለው ሌላኛው ማረጋገጡን ይናገራል። ለጲላጦስም በሚናገርበት ጊዜ ይህን ቃል ይጠቀማል። ስለዚህ በዛ ዘመን አባባል አዎን አንተ እንዳልከው ነው ማለት ነው እንጂ አንተ አልክ ማለት የሆነ ነገር ሲባል ሰው እንደ ቀልድ አድርጎ አንተ አልክ ማለት አይደለም። አንተ እንዳልከው ነው ጉዳዩ፣ አንተ እንዳልከው ነው። አፈርሚሽን ነው መልሱ ማለት ነው። የማረጋገጥ መልስ ነው። ምክንያቱም ልክ እንደዚህ ሲለው ሊቀ ካህናቱ ምን አደረገ? ይሄን በሰማ ጊዜ ቁጥር 65 እና 66 ይሄን በሰማ ጊዜ ልብሱን ቀዶ በእግዚአብሔር ላይ የስድብ ቃል ተናግሯል። ስድቡ ምንድን ነው? እኔ አምላክ ነኝ ማለት እግዚአብሔርን መዳፈር ነው። ስለዚህ በእግዚአብሔር ቃል የስድብን ቃል መናገሩን በእግዚአብሔር ላይ የስድብን ቃል መናገሩን እናንተው ሰምታችኋል ብሎ ሸንጎ አለ ነገራቸው። ሸንጎ ምን ፈረደበት? ሞት። ለምን? ራሱን አምላክ በማድረጉ። ምክንያቱም 19:7 ላይ አለ ሊሞት ይገባዋል ራሱን የእግዚአብሔር ልጅ አድርጓልን። አሁንም ደጋግም የምናገረው እነዚህ ሰዎች ራሳቸውን የእግዚአብሔር ልጆች ብለው የሚጠሩ ናቸው። እነዚህ ሰዎች እግዚአብሔርን አባት ብለው የሚጠሩ ናቸው። እሱ ሲለው ግን እሱ የሚልበት ኮንቴክስት እግዚአብሔርን የገዛ አባቱ ስለሚያደርግ እሱ ሲያደርግ እግዚአብሔርን መዳፈርና ለሞት የሚያበቃ ወንጀል ነው። እነሱ ሲሉት ግን እነሱ የሚሉት ልጅነት እሱ ከሚለው የተለየ ነው። እሱ ግን የነገራቸው እስራኤል እግዚአብሔር ልጅ እንደሆነችው እንደሱ አይነት ልጅነት ነው ያለኝ አይደለም። እግዚአብሔር እስራኤልን በቃ ለሆነ ዓላማ እንደመረጠ መርጦኛል አይደለም ይላቸው። እኔ አምላክ ነኝ፣ ለአብ የተሰጠው ስልጣን አለኝ፣ የአብ መብት የኔም መብት ነው እና አብና እኔ አንድ ነን፣ እኔና በአንድ ነን፣ አብን ያየ እኔን ያየ ብሎ ነው የሚናገረው። ምክንያቱም በዮሐንስ ወንጌል ምዕራፍ 14 ላይም ፊልጶስ ሄዶ አንድ ቀን አሁን ጥሩ ተምረናል፣ አብን አሳየንና ይበቃናል ሲለው እኔን ያየ አብን እንዴት እስከ ዛሬ አብሬ ስኖር አላወቅም ማለት አብነኝ አይደለም ያለው። ኢየሱስ ክርስቶስ የማይታይ አምላክ የሚታይ ምሳሌ ነው። የማይታየው አብ የሚታይ ምሳሌ ወልድ ነው። አብ ደግሞ የሚታየው አምላክ የወልድ ምሳሌ ነው። የማይታይ አምላክ ምሳሌ ስለሆነ አብን ማንም ሊያየው አይችልም። አብን ለማየት ወልድን ማየት ነው የሚያስፈልገው። ሌሎቹንም ደግሞ መጥተው ፈሪሳውያን ዮሐንስ 8 ላይ አባቴ የታለ ሲሉት እኔን ባወቃችሁ አባቴንም ደግሞ ባወቃችሁ ነበር ይላል። ዮሐንስ 8:19 ላይ አባቴ የታለ ሲሉት አይታይም። የማይታይ አምላክ የሚታይ ምሳሌ ስለሆነ ልጁ እኔን ብታውቁ ኖሩ ያውቁታል፣ በሥጋ ያውቁታል፣ እናቱን ያውቃሉ፣ ወንድምና እህቶቹን ያውቃሉ። ከዚህ በፊት እንዲህ አይነቱን ጥበብ ኬታ መጣው ይሄ እህቶቹ ወንድሞቹ ምናምን ብለዋል። ያውቁታል፣ ግን አላወቁም እሱ አምላክ መሆኑን። እሱ ሰፈራቸው ከሚያውቁት ከዛ ተወልዶ ድክ ሲል አይተውት፣ ከዛ ሲያድግ አይተውት፣ ማገልገል ሲጀምር በሥጋ ከሚያውቁት የተለየ ማንነት እንዳላቸው አያውቅም። ስለዚህ በዚህ ንግግሩ ደቀ መዛሙርቱ ራሳቸው ስለ አንድ አምላክ የነበራቸውን ግንዛቤ፣ አንድ አምላክ ማምለክ ምን ማለት እንደሆነ የነበራቸውን ግንዛቤ እንደገና እንዲያጤኑት፣ እንደገና እንዲፈትሹት፣ እንደገና አዲስ ብያኔ እንዲሰጡት አድርጓቸዋል። ስለዚህም ነው ማቴዎስ 14:33 ላይ ደቀ መዛሙርቱ ምን አሉ? አንተ የእግዚአብሔር ልጅ ነህ ብለው ሰገዱለት ይላል። አዎ ማንነቱ ሁሌ የሚገባቸው አልነበሩም። አንዳንድ ጊዜ ይጠፋቸው ነበረ። ነገር ግን ሲገለጥላቸው የእግዚአብሔር ልጅ ነህ ብለው ይሰግዱ ነበረ። ጌታችን ኢየሱስ ክርስቶስም አንዳንድ ይጠይቃቸዋል። ማን ነኝ? ሰዎች ስለ እኔ ማን ይላሉ ሲላቸው አንተ ነቢዩ ነህ፣ አንተ ኤርምያስ ነህ፣ አንተ ኤልያስ ነህ፣ እናንተስ ምን ትሉኛላችሁ ብሎ ጠየቃቸው። ከዛ ምን አለ? ማቴዎስ 16 ላይ ሐዋርያው ጴጥሮስ ምን አለ? አንተ
ክርስቶስ የእግዚአብሔር ልጅ ነህ። አሁን እዚህ ጋር ንጉሥ ነህ እያለው አይደለም። አሁን እዚህ ጋር አንተ እስራኤል ነህ እያለው አይደለም። አንተ አምላክ ነህ እያለው ነው። ምክንያቱም ጌታችን ኢየሱስ ክርስቶስ ወዲያው ምን አለው? በሰማያት ያለው አባቴ እንጂ ሥጋና ደም ይህንን አልገለጠልህም። ስለዚህ ኢየሱስ ክርስቶስ ማን እንደሆነ ለማወቅ ሰማያዊ ግልጠት ያስፈልጋል። ኢየሱስ አምላክ እንደሆነ ለማወቅ በሰፈር በማወቅ አይደለም፣ የሥጋ ዕውቀት አይደለም፣ መገለጥ ሪቪሌሽን ስለሚጠይቅ የሰማይ አባቴ ገልጦልሃል አለው። ማቴዎስ ይህንን ማስረዳት እንደፈለገ የምናውቀው ምዕራፍ 16 ላይ ይህንም ዘግቦ ምዕራፍ 17 ላይ ደግሞ ጌታችን በተራራው ላይ 3ቱን ደቀ መዛሙርት ወስዶ በሚገርም ሁኔታ የተገለጠበትን ታሪክ ያስከትላል ወዲያው ማለት ነው። ስለዚህ በፊታቸው ተለወጠ፣ ፊቱም እንደ ፀሐይ አበራ፣ ልብሱም እንደ ብርሃን ነጭ ሆነ። ሙሴና ኤልያስ አብረው ታዩ። ወዲያው በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው፣ እርሱን ስሙት የሚል ድምፅ መጣ። ስለዚህ እነ ጴጥሮስ በአዲስ ዓይን ነው ያዩት። ትዝታው አልጠፋባቸውም። ጴጥሮስ መልእክቱን ሁሉ ሲጽፍ እኛ እኮ የሆነ ተረት ሰምተን አይደለም፣ ሰፈር ስላወቅን አይደለም፣ እኛ ግርማውን አይተን ነው ብሎ ይሄን ኢምፕሬሽን ይዞት እንደቀጠለ ነው የምናውቀው። ስለዚህ የወልድን እውነተኛ ማንነት ከአብ በቀር የሚያውቅ የለም፣ ወይም አብ ከሚገልጥለት በቀር። ስለዚህ ወልድን ያወቁ አብ ሲገልጥላቸው ብቻ ነው የሚያውቁት። ወልድንም ማንም ከአብ በቀር የሚያውቅ የለም። ወልድንም ማን እንደሆነ ከአብ በቀር የሚያውቅ የለም። አብንም ማን እንደሆነ ከወልድ በቀር ወልድም ሊገልጥለት ከሚፈቅድ በቀር የሚያውቅ የለም የተባለው ለዚህ ነው። ሉቃስ 10:12 የአብና የወልድ አንዳቸውን ማወቅ የወልድን መለኮትነት ይናገራል። ምክንያቱም ወልድ የአብን አይመረመሬነትና ጥልቀት ማወቅ የቻለው እሱ ራሱ አይመረመሬና ጥልቅ ነው። ኢንፋይናይት የሆነውን አምላክ ለማወቅ ኢንፋይናይት መሆንን ስለሚጠይቅ አብ ካልገለጠላቸው በቀር ወልድ ማን እንደሆነ ሰዎች ሊያውቁ አይችሉም። ወልድ ካልገለጠላቸው በስተቀር አብ ማን እንደሆነ ሊያውቁ አይችሉም። ክርስቶስን በሥጋ የሚያውቁ እንኳን ወልድን አላወቁትም። እግዚአብሔር አብ ለጴጥሮስ ስለ ወልድ የሰጠው ግልጠት አብ እንደሆነ ሲናገር ይሄ ንግግር የቤተ ክርስቲያን መሠረት የሚሆነው ለዚህ ነው። ልክ አንተ ክርስቶስ ኢየሱስ የእግዚአብሔር ልጅ ነህ ሲለው አንተ አለት ነህ። በዚህች አለት ላይ ጴጥሮስን አለት ያለበትና በዚህች አለት ላይ ያለበት አለት አንድ አይነት አይደለም። ጴጥሮስን አለት ሲለው የአለት ስባሪ ፍራግመንት ማለት ነው። በዚህች አለት ላይ ሲል ግን ዋናውን ትልቁን አለት ነው። የአለት ጴጥሮስ አይደለም። በዚህች አለት ላይ ሲል ቤተ ክርስቲያን የተመሠረተችው በጴጥሮስ ላይ ቢሆን ኖሮ ጴጥሮስ ይክዳል ከዚህ በኋላ። ስለዚህ ጴጥሮስ ከዛም በኋላ በቤተ ክርስቲያን ታሪክ ውስጥ ወደ ኋላ ያለበት ጊዜም እንደነበረ አንድ ጊዜ በቤተ ክርስቲያን ታሪክ ውስጥ ይነገራል። ጴጥሮስ በገላትያ መልእክት ውስጥ እንኳን ግብዝነት እንዴት እንደሳበው እናያለን። ቤተ ክርስቲያን በጴጥሮስ ላይ ተመስርታ ቢሆን ኖሮ አሳሳቢ ነው አይደል? ነገር ግን ቤተ ክርስቲያን የተመሰረተችው በጴጥሮስ ኮንፌሽን ላይ ነው፣ እወጃው ላይ ነው። ምንድን ነው እወጃው? አንተ ክርስቶስ ኢየሱስ የሕያው እግዚአብሔር ልጅ ነህ በሚለው ላይ ነው። ስለዚህ የጴጥሮስ እወጃ በሆነ ሎጂክ በሆነ ነገር የተረዳው ሳይሆን በሰማያዊ መገለጥ በሰማይ ያለ አባቴ ነው የገለጠልህ ስላለው በመገለጥ ላይ የተመሰረተ ስለሆነ የቤተ ክርስቲያን መሰረት ይሆናል። ስለ ኢየሱስ ክርስቶስ የእግዚአብሔር ልጅነት ትክክለኛ አረዳድ በሌለበት ወይም ስለ ኢየሱስ ክርስቶስ የእግዚአብሔር ልጅነት የተሳሳተ መረዳት ባለበት ቦታ ቤተ ክርስቲያን የለችም። ወንጌሉም ይኸው ነው። ስለ ኢየሱስ ክርስቶስ ትክክለኛ ያልሆነ መረዳት ባለበት ቦታ ወይም እውነተኛው መረዳት በሌለበት ቦታ ቤተ ክርስቲያን የለች። ለዛሬ በቃናል፣ ጊዜያችን ስለሄደ ጌታ ቢፈቅድና ብንኖር ደግሞ የሚቀጥለው ሳምንት ይህንን ሐሳብ እንቀጥለዋለን።